ሰላም ሚኪነኝ ሚኪታቡር ኢንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አገኙ። ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ጋር ባደረጉት ቆይታ የህወሓት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉት የወንጀል ስራዎቻቸውን ለመሸፈን ነው ብለዋል። በቀድሞ ጦርነት የተፈጸሙ የወንጀል ስራዎችንና ወደ ጦርነት የገቡበት ውሳኔ ራሱ ተጠያቂነት መኖር አለበት ብለዋል። በጦርነቱ እጅግ በጣም ብዙ የጠፉ የተዘረፉ ንብረቶች፣ ወርቅ፣ መሬት፣ ገንዘብ አሉ። በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች አሉበት። እነዚህ አካላት የወንጀል ስራዎቻቸውና የፖለቲካ ስልጣን ፍላጎታቸው አንድ ላይ የሚቀላቀሉት ይህን ለመከላከል ወይም ከሰሯቸው ወንጀል ስራዎች ነጻ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ ያምናሉ። ለዚህም ከኢሳያስ መንግስት ጋር ለመተባበር ጽምዶ ብለው እየሰሩበት ነው። የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነት ወቅት 75% የግፍና የወንጀል ስራዎች የሰራው የኤርትራ ሰራዊት እንደሆነ መመላከቱን ተናግሯል። ሰው የገደለው፣ ሴቶች የደፈረው፣ ሴቶች ማይጸን ላይ ያልሆነ ነገር ያስገባው የኤርትራ ሰራዊት ነው። የአክሱም ነፍሰ ገዳይ የሻዕቢያ ወታደር ነው። የማህበረ ደጎ ነፍሰ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነፍሰ ገዳይ የሻዕቢያ ወታደር ነው። ደቡብ ትግራይ ራያ ላይ መጥቶ በመቶዎች የሚሆኑ ሰዎች ረሽኖ ሄደው የሻዕቢያ ወታደር ነው ብለዋል። ጀነራሉ ሻዕቢያ ጀነራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጧል ሲሉም ተደምጠዋል። በዚህ ቅድመ ሁኔታ መሰረት ጀነራል ታደሰ ወረደን ማስወገድ ለህወሓት የተሰጠ የቤት ስራ ነው ሲሉ ጀነራሉ ተናግረዋል። ጀነራል ታደሰ ወረደ በኤርትራ አመራሮች ያልተፈለገበት ምክንያት የጽምዶ ተቃዋሚ ነው በሚል እንደሆነ ጀነራል ጻድቃን ተናግረዋል። በሌላ መረጃ ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው መባሉን አስተባባሉ። ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው የሚለውን ክስ አስተባበሉ። የኢትዮጵያ የውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓትና ኤርትራ ምላሽ ሰጥተዋል። ህወሓት ትናንት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስትር ሰንዝሯል ብለዋል። እንደዚህ ያለ የሐሰት ውንጀላ የፌዴራል መንግስት የፕሪቶሪያ ስምምነትን በተደጋጋሚ የጣሰ መሆኑ ትኩረት እንዲነፍገው የሚያደርግ ማዘናጊያ ነው ሲሉ ህወሓት በደብዳቤው ገልጿል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው፣ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ሲሉ ተችተዋል። ላለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይተዋል ብለዋል። ግዛት ማስፋፋትን ዕላማ ያደረገው ይህ የፕሮፓጋንዳ ዘመቻ በግድ የለሽና ተኳሽ ዛቻም የታጀበ ነው ሲሉም አክለዋል። የውጭ ጉዳይ ሚኒስትር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። በምላሹ በህወሓት ለተመድ የተላከው ደብዳቤ የኢትዮጵያ መንግስት ሐሰተኛ ክሶችን ህወሓት ላይ በማቅረብ የዓለም አቀፉን ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለተመድ ዋና ጸሐፊ አንቶኒዮ ጉተረስ የተጻፈው ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል። ህወሓት ለጉተረስ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናክል እንዲሁም እየተባባሰ የመጣው ስጋት ላይ ነው ብሏል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲል ከሰዋል። የፌዴራል መንግስት በመሰረት አልባ ክሶች አመካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲልም በደብዳቤ ወንጅሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት የኢትዮጵያ ውጭ ጉዳይ ሚኒስትር የላከው ደብዳቤ አሳሳች የኢትዮጵያ እንዲሁም የዓለም ህዝብ የናቀ ነው ሲሉ አጣጥለዋል። አያይዞም ኤርትራ ከዚህ ቀደምም እንዳስታወቀችው እንዲህ ወዳለው ነገር ተጎትታ አትገባም ብለዋል። አቶ የማነ የሚመለከታቸው አካላት በዚህ ድርጊት እንዳይናወጡ አሳስበዋል። ህወሓት ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት የጣለበት ግዴታዎች አክብሮ ቢቀጥልም የፌዴራል መንግስቱ በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ተጠያቂነትን በማስፈን ረገድ ግዴታዎችን አለመወጣቱን ገልጿል።
በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብና ሕክምና አያገኙም። አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞታ ስር ነው ሲል ህወሓት ለተመድ ቅሬታውን ገልጿል። እነዚህ አብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይ ህዝብን መሬት ይዘዋል። የትግራይን ስነ ህዝብ አወቃቀር ለመለወጥ የተደረገም ነው። የፌዴራል መንግስቱ ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል ነው የሚል ትርኪትን በመግፋት የፕሪቶሪያ ስምምነትን ጥሰዋል ስልም ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓትና ኤርትራ በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርጓል ሲል ይከሳል። የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወልዲያ ከተማን ለመያዝ ባደረጉት ጥቃት ተሳታፊ ናቸው ስልም ወንጅሏል። የውጭ ጉዳይ ሚኒስትር ደብዳቤ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግቶ ነበር። ለቀናት በዘለቀው በዚሁ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የአራት ሰላማዊ ሰዎች ህይወት ማለፉን ሚዲያ ዘግቦ ነበር። የኢትዮጵያ መንግስት በደብዳቤው ህወሓት የፕሪቶሪያ ስምምነትን ጥሷል ስልም ቢከስም ህወሓት በምላሹ በላከው ደብዳቤ የፌዴራል መንግስቱ ስምምነቱን እንደጣሰ ወንጅሏል። በህወሓት በተጻፈው ደብዳቤ ላይ በፕሪቶሪያ ስምምነት እንደተቀመጠው የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይን ለቆ አለመውጣታቸውን ጨምሮ ሌሎችም የስምምነቱ ጥሰቶች የሰላም ሂደቱን አሰናክሏል፣ አለመረጋጋት እንዲሰፍን ምክንያት ሆነዋል ብለዋል። ከፕሪቶሪያ ስምምነት ጋር በሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊ እውቅና መንፈጉን ፖለቲካዊ ዓላማ ያለው ነው ሲል የከሰሰው ህወሓት በትግራይና በአካባቢው እየጨመረ የመጣው ወታደራዊ እንቅስቃሴ ያሰጋል ብለዋል። የኢትዮጵያ መንግስት ከትግራይ ሰራዊት የተገነጠሉ ወታደሮችን ማሰልጠንና ማስታጠቅ ቀጥሏል የሚል ክስም ሰንዝሯል። ይህ ዳግመኛ ግጭት ሊቀሰቅስ እንደሚችል ገልጿል። የኤርትራው የማስታወቂያ ሚኒስትር በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደመሰከረው ከተተነኮስን እንዴት ሀገራችንን መከላከል እንደምንችል እናውቃለን ማለታቸውን ጠቅሰዋል። አክሎም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረዥም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃት እንደሚሰነዝሩም ይዝታል። ይህ ከህሊና በላይ ነው፣ ታሪክን የማያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጿል። አቶ የማነ መልሳችን የኢትዮጵያ ህዝብ ለትርጉም አልባ ጦርነት አትማገዱት ነው፣ ትክክለኛው ችግራችሁን ፍቱ፣ አድቡ ስሉም የፕሬዝዳንት ኢሳያስ ንግግር አጣቅሰዋል። ህወሓት በበኩሉ አንቶኒዮ ጉተረስን በመጥቀስ በጻፈው ደብዳቤ ያልተገበሩ የፕሪቶሪያ ስምምነቶችን በተመለከተ የአፍሪካ ህብረት ግምገማ እንዲያደርግ ጠይቀናል። እርሱም የፖለቲካ ውይይት ማድረግን እንዲገፉ እንጠይቃለን ብለዋል። የፖለቲካ ውይይት የፕሪቶሪያ ስምምነት ፈራሚዎች አንዳቸው በሌላቸው ያላቸውን እምነት ያድሳል፣ የስምምነቱን ትግበራ ያረጋግጣል ስልም ያክላል። የውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ የኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል ዓላማ አላት ሲሉ ይከሳል። ሚኒስትሩ ኤርትራ ይህንን ጸባጫሪ ተግባሯን እንዳስቀድመው የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ሲሉ ይገልጻሉ። የኢትዮጵያ መንግስት ህወሓትንና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲል ለከሰሰበት ደብዳቤ ህወሓት በሰጠው ምላሽ የውጭ ጉዳይ ሚኒስትር በአደገኛ ሁኔታ እውነታን እያዛባ ወራሪውን እንደ ተጎጂ ተጎጂውን እንደ ወራሪ አቅርቧል ብሏል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነታቸው ዳግም ሻክረዋል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስትር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ብላ መክሰሷት ተዘግቦ ነበር። ይህንንም ተከትለው ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥሮ እንደሚገኙና የከፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆኑ ለመንግስታት ድርጅት ገልጸዋል። ኤርትራ በበኩሏ ዓለም አቀፉ ማህበረሰብ
በሚያውቀው ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳ አጣጥላለች። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያግኙ። ሰላም ቆዩልኝ።